ቲና በስተመጨረሻ ካሌብን በመርዝ መርዛ ደፋችው። ወደ ሆስፒታል ሄዶ የመዳን እድኑ እጅግ በጣም ያሳስባል ብሎ ዶክተሩ ተናገረ። ትሁትና አባባ ካሌብ ከቲና ጋር ባደረገው ነገር እጅጉን በጣም ተናደዱ። ራሳቸውንም መቆጣጠር አቅቷቸው አባባ ከባድ ንግግር ነበረ የተናገረው ካሌብን። እሱ ምንድነው ዳኒና ቲና እህትና ወንድም መሆናቸውን የታባቱንስ ይሄ የማይረባ ደርሽበታለሁኝ ብሎ ሲያወራ ስለሰማ ዳኒ ደግሞ ለቲና ስለነገራት ቲና በመጨረሻ ከካሌብ 400,000 ብር ተቀብላ ዳኒን ሽምጥጥ አርጋ ከዳችው። ዳኒ እስካሁን ድረስ በጣም ስለምወድህና ስለማፈቅርህ እዚህ ደርሻለሁ። ካሁን በኋላ ግን በሆነ ባልሆነው በሚከሰቱት ነገሮች እኔ ራሴ ማጣት አልፈልግም፣ መኖር እፈልጋለሁ። ወደ መጣህበት መሄድ ትችላለህ ብላ ይፋውን ስትነግረው እሱ ደግሞ ቲና እንዴት እንደዚህ ትያለሽ? ሞኙንም ደጉንም እስካሁን ድረስ አሳልፈን አሁን ምን የተለየ ነገር ተገኘ ብሎ አፈጠጠባት። ዳኒ ይሄ የመጨረሻ ንግግሬ ነው። እኔ በምሰራቸው ስራ አንተን መካከል ላይ ማስገባት አልፈልግም። የዛን የቤት በሙሉ መጀመሪያ የሚጀምረው ከትሁት ነው። ትሁትን እደፋለሁኝ፣ አባትና ልጅን ደግሞ በአንድ ቀን ጸጥ አድርጊያቸው ሀብትና ንብረቱን ለራሴ ይዤ እወጣለሁ። እኔ ቲናማ ያን ያክል ጊዜ ሚስቴ እያለ ሲጫወትብኝ ኖሮ ባዶ እጄን አልወጣም ብላ ወሰነች። ቲና መጠጥ አብዝታ ነበርና ካሌብን እኔ እናንተ መለያየት ትፈልጋለህ አይደለ? አዎ እንግዲያውስ 400,000 ብር ስጠኝ። በዛ ላይ ደግሞ የመለያያ የአንድ ቀን እራት ፕሮግራም ማድረግ አለብኝ። ከዛ ወይን ጠጥተን መለያየት እንችላለን ብላ አስገደደችው። እሱም ደግሞ ሌላ ችግርና አደጋ ትፈጥራለች ብሎ ስላላለ መለያየቱን ብቻ ምርጫው ስላደረገ እሽ ብሎ ቃል ገባላትና ያንን ወይን ግጥም አድርጎ ጠጣ። አባባ በተደጋጋሚ ይሄንን ነገር ሲናገር እሺ የፍች ጥያቄውን ከጠየቀች ችግር የለውም የብሩን ልበል፣ የአብሮ እራት መብላቱ ግን ምንም ደስ አላለኝ። ካሌብ በጣም ተንቀሽቅሽሃል። እኔ እኮ ላንተ ስል ዊልቸር ላይ ተቀምጬ ተሰቃይቼ የቲናን ጥፊ የዳኒን ግልምጫ በገዛ ቤቴ ያልሆንኩት ነገር የለም። ስለዚህ አንተም ራስህም ቤት የለቃችሁልኝ እንድትወጡ እፈልጋለሁ። እንዴ እኔ ወራሽ ቆራሽ አይደለሁ እንዲ አባዬ? ወይስ ከኔ ውጭ ሌላ ልጅ አለህ ብሎ ስሜታዊ ሆኖ ካሌብ አባባን ተናገረው። ከዛ አይ እኔ ካንተ ውጭ ምንም ልጅ የለኝም፣ ስሞት መተህ መውረስ ትችላለህ። እስካለሁ ድረስ ግን በጤናና በደስታ መኖር እፈልጋለሁ፣ እባክህ ተወኝ ብሎ አባባ ኮረፈና መጽሐፍ ይዞ ወደ ሌላ ቦታ ሂዶ ቁጭ አለ። ካሌብ ከቲና ጋር ተስማማና ቲና ደግሞ 2 ብርጭቆ ላይ ወይኗን ቀዳችና መርዟን ተኪሷ አውጥታ እዛ ብርጭቆ ላይ መረዘችው። ያንን ወይን ወደ መኝታ ክፍል ይዛ ሄዳ እንዲጠጣ አስገደደችው። ከጠጣ በኋላ የተፈጠረው ነገር ድንገተኛ ሆስፒታል መግባትና አባት መቼ የሚወለድ አይጨክንምና በልጁ ስቃይና መከራ አባባ እየተንገበገበ ይገኛል። ዳኒን ደግሞ ቲና ሽምጥጥ አድርጋ ስለከዳችው ትሁትን አስጠንቅቋት ነበር። ትሁት ራስሽን ጠብቂ፣ ቲና አሁን ላይ እንኳን ላንቺ ቀርቶ አይደለም ለኔ በጣም ተቃይራለች፣ የሌለች ሰው ሆናለች። ያሰበችውን ነገር እስካሁን ድረስ ነግራኝም አማክራኝም አታቅም። ስለዚህ ሁኔታዋ እጅጉን በጣም የከበደ ስለሆነ እባክሽ ጥንቃቄ አድርጊ ብሎ በተደጋጋሚ ዳኒ ለትሁት ነገራት። ትሁትም ደግሞ ወደ ካሌብ መኝታ ክፍል ገባችና ካሌብ ምናልባት ይሄ መረጃ ከጠቀመ እውነቱን ልንገርህ፣ ዳኒ እንደ ዛሬ ተናዶና ተበሳጭቶ አያቅም። አንድ ቀን እኮ ስለ ቲና እንድህ ናት ብሎ አያቅም። ዛሬ ግን የምሬን ነው ምልህ፣ ቲና ማለት በጣም ክፉና ረመኔ ሰው ናት። የምታደርገው ነገር
በጣም ያስፈራል። ሰሞኑን ጸባያተኛ ሆናለች እና እባክሽ ጥንቃቄ አድርጊ ብሎ አለኝ። አረ እባክሽ እሷና እሷ አያወሩም እንዴ? ምንም አባቷ አታመጣም። ትሁት አንቺ ብቻ ራስሽን ጠብቂ፣ ለእኛ ምንም አታስቢ። የምትሰራው ምግብም እሷ መጀመሪያ ሳትበላ እኛ ልንቀምስ አንችልም ብሎ ወሰነባት። ሰላም ሰላም ሰላም! ውድ የተከበራችሁ የሌላ የዩቲዩብ ቤተሰቦች እጅግ በጣም አስተማሪና ተወዳጅ ሆነው የትሁት ድራማ እንደቀጠለ ይገኛል። የትሁት ድራማ ቲና የቀጠለው ጸባይዋ እንግዲህ አባባንም ከቤት ለማባረርና ሁሉንም ነገር በራሷ ጠቅላ ለመምራት ወስናለች። ዳኒን እስካሁን ድረስ የኔ ፍቅር የኔ ማር እያለች ወንድሜ ነው ብላ በአባባ ቤት ስትማግጥና በትዳሯ ላይ ስትቀልድ የነበረችው ክፉ ሴት ዛሬ ላይ እንግዲህ የገዛ ባሏን የፍች ጥያቄ ጠይቆላት ተስማምተው 400,000 ብር ሰጥቷት የአንድ ቀን እራት ማሳለፍ አለብን ብላ አስገድዳው ነበርና እሱንም በመርዝ ደፋችው። አባባ ካሌብን በተደጋጋሚ ስህተት አትስራ፣ ራስህን ጠብቅ፣ ተጠንቀቅ፣ የምታደርጋቸው ነገሮች ምንም ለርማት አይበጁም። እነሱ እንደፈለጉ ተጫውተውብኝ የእጃቸውን ሳልሰጣቸው እንትን ያልኩት ሁሉም ተማምሮበት ለውጥ እንዲያገኝ ብዬ ነው። ቆይ አንተ ለምን እንዲህ ትሆናለህ ብሎ አባባ በጣሙን ካሌብ ላይ አዝኖበታል፣ ተቆጥቶታል። ትሁትም ደግሞ አባዬ ባክል ለምንህ በአባትና በልጅ ክፍተት ውስጥ ከተገኘ እነዚህ ሰዎች የሚያደርጉትን ነገር አታውቁም። ስለዚህ ጠላቶቻችሁን ዳኒንና ቲናን የሆነ ነገር ማድረግ እንጂ እንዴት በልጅህ ላይ ቂም ትይዛለህ? እሱም ተናዶ ነው አባዬ አንተ እኮ ብዙ ነገር አሳልፈሃል፣ ስለዚህ ይቅር ልትለው ይገባል። እሺ ትሁቴ ምንም ነገር አታስቢ ብሎ አላት አባባ። ይቺው የፈረደባት ትሁት ወደ ካሌብ ዘንድ ሄደችና ስማ ካሌብ አባዬ እኮ ላንተ ብዙ ነገር ሆኗል። በአይኑ ላይ እያለቀሰ የውስጡን ስሜት ለመናገር አንዴ ሲመርዙት፣ አንዴ ሲያንቁት፣ አንዴ እንደፈለጉ ሲያደርጉት ያንን ሁሉ ለመናገር አንደበቱን ቢይዘው እንኳ ስሜቱን መረዳት አልቻልክም ነበር። እዛ ዊልቸር ላይ ተቀምጦ የተሰቃየው ስቃይ ቀላል አልነበረም። አባዬ እንኳ መናገር ባይችል እኔ በተደጋጋሚ ተው ካሌብ ንቃ፣ እየሆነ ያለውን ነገር ተረዳ ብልህ በፍጹም አይንህም መግለጽ አልቻልክም ነበር። አባዬ አሁን ያ ነገር ፊቱ ላይ መጥቶ እየተጋረደ እንደ ግርሳት እየበላው ነው። ስለዚህ አንተም ደግሞ አባዬን ሰምተህ የሚልህን ነገር አብራችሁ ማድረግ አለባችሁ። ስሜታዊና ልከኛ ትሁን። አባዬ እኮ ከዚህ ከቤት ሁላችሁንም ማባረርና ማስወጣት ይችላል። ይህም መረዳት አለብህ ካሌብ። ጠላቶቻችሁ ቲናና ዳኒ እንጂ አባዬ እኮ አይደለም። እንደዚህ ተኮራርፋችሁና ሳትግባቡ እየተጣላችሁ ቢያው እነሱ ደስታቸው ነው። አባትና ልጅ ተለያየልን፣ አጋጣሚውን ተጠቅመን እናሳዳቸው፣ አጋጣሚውን ተጠቅመን እንጠቀምባቸው ብለው እንትን እንደሚሏቸው አታውቁም ብላ ካሌብን ስትመክረው፣ ትሁት አንቺ በጣም አስተዋይ ልጅ ነሽ። እስከ ዛሬ ድረስ እኔም አባዬን ሳልጠብቀው አንቺም ጠብቀሽልኛል። አሁንም ቢሆን አንቺ ከኔ ብዙ እነሱን ልታቂያቸው በምንና እንዴት እንደሚገቡ ትረጃለሽ። እባክሽ እኔ አንድ ነገር ቢሆን አባዬን አደራ ብሎ አላት። እንደዛ አትበል ካሌብ፣ አንተ አንድ ነገር ብትሆን አባዬ ተቋቁሞ የሚኖር ሰው አይደለም። ያለፈውን ስህተታችሁን መልሳችሁ ባትደግሙት ደስ ይለኛል። ለነሱ ደግሞ ክፍተት አትስጡ። አሁን ላይ ዳንኤልን እያቀረበችው ወይም ሚስጥር እየነገረችው አይደለም። እሱም በጣም ጠልቷታል። እሷም ደግሞ የሆነ ያሰበችው ነገር አለ። ትናንትና መታ ትሁቴ እኔ ቁርስ መስራት አለብኝ ብላ ክችን ስትሞላቀቅ ነበር። ሁኔታዋ ደስ ሳይለኝ ሲቀር የተሰራ ምግብ አለብኝ ብዬ አልኳት አለችው ማለት ነው። ወይ ካሌብ አሁንም እልክ አይሉት ፍቅር ከቲናና ከዳኒ ጋር። ዳኒንም ከውጭ ቆይቶ ሲመጣ ፊት ለፊት ተገጣጠሙና ቆይ አንተ እዚህ ቤት መቀመጥ አይሰለችህም እንዴ? የሰው ጡረተኛ መሆን ትንሽ አይደብርህም እንዴ? እኔ እኮ ቢያንስ በአባዬ ንብረት ነው ያለሁት በአባቴ። አንተ የሰው አባት ገንዘብ እየበላህ አይሰቀጥጥህም እንዴ? የሴት ገንዘብ ሁሌ እየለቃቀምክ ብሎ ሲለው፣ ዳኒም ደግሞ አንተም እኮ ሰርተህና ጥረህ ያመጣ መሰለህ እንዴ? በዚህ በሽማግሌ ገንዘብ እኮ ነው ያለው። ካሌብ አትፈታተነኝ። እኔ ከዚህ ከቤት አባዬ ወጣ ካላለኝ በፍጹም ልወጣ አልችልም ብሎ ሲነግረው ደነገጠና ስሜታዊ ሆኖ ካሌብ ወደ መኝታ ክፍል ሄደ። ሁሌ ይናደዳል፣ ሁሌ ይበሳጫል።
ግን ራሱን መቆጣጠር አያቅተውም። አባባ ደግሞ ይህንን አይፈልግም። ነገሮችን በሙሉ በጥበብ ማሳካት ይፈልጋል ማለት ነው። ወይ ጉድ! ቲና አባባን ተደፍታ እግሩ ላይ ይቅርታ ስትጠይቅ አባባ ጥሩ ነገር እንዳላሰበች ቲና 100% ተረድቷል። አባባ ወደ ካፌ ሄደና አባዬ ለተፈጠረው ነገር ይቅርታ። እንዴ ይቅር በለኝ፣ እኔ በቃ አጥፍቼ ሊሆን ይችላል፣ ግን አንተ አኩርፈኝ፣ እኔ እዛ ቤት ማንን ብዬ እቀመጣለሁኝ? ዳኒ የሚባል ልጅ አሁን ላይ ሁኔታውን ስታየው እሷም ጥሩ ነገር እያደረገችለት አይደለም። ኤደንን በማጣቱ በጣም ልቡ ተሰብሯል። አሁንም ቢሆን አስታርቆኝ እያለ ነው። እችኛይቱ ግን ከባድ ሴራ ነው ያዘጋጀችው። አንተ የሆነ ነገር ማድረግ ካቃተህ ለምን እኔ ጋር አትመካከርም? ለነገሮቹ አትፍጠን፣ አትንቀሽቀሽ። እኔ ይቅር ብያለሁ አባዬ፣ ይቅር አላልከኝም። ንግግርህ ሁሉ እኮ ደስ እያለህ አይደለም። ከፍቶህ ማየት አልፈልግም። ይቅርታ አልኩህ በቃ። እንዴ ምን አርግ ነው የምትለኝ? አለና ከዛ ቦታ ላይ ሄደ። ካሌብ የሰራው ስህተት አባቱን ሰላምና ደስታ አልሰጠውም። ቲና እንግዲህ ከካሌብ ጋር በብሩ ተስማማችና ብሩን ትራንስፈር አደረገላት። ስሚ ቤት ኪራይ አግኝተሽ እስከምትወጪ የተወሰነ ጊዜ ታገስሻለሁ ቲና፣ ሁሉንም ነገር ጨርሻለሁ። ከዚህ በላይ አንቺን የምታገስበትንም ሆነ አንቺን ወደ ህይወት ያምጥቼ የምርመጠመጥበት ቅንጣት ታክል ትግስት የለኝም ብሎ ወሰነ። አባባ እንግዲህ ብሩን ጠየቀችኝ ነው እንጂ ያለው ካሌብ አስተላለፍኩላት አላለም። አሁን ብሩንም ወስዳ እሱንም በመርዝ መመረዙን ሲያይ አባባ ምን አይነት ውሳኔ ይወስን ይሆን? ከቲና ይልቅ ካሌብን ተዛ ከቤት የሚያባረው ይመስለኛል። ምክንያቱም እቅዳቸውን እያበላሸባቸው ስለሆነ። ዳኒ ትሁትን በተደጋጋሚ ትሁቴ ስልክሽን ስጭኝ አላት። ለምን? ኤደን ጋር ልደውልና ላናግራት። የኔን ስልክ እያነሳችልኝ አይደለም። እኔ በህይወቴ እሞታለሁ እንጂ ኤደንን አጥቼ መኖር አልፈልግም። ታዲያ ምን ይደረግ ዳንኤል? አሁንም እኮ ጥፋት ላይ ሆነህ ነው ይቅርታ እያልክ ያለሁ። ከጥፋት ተመልሰ እዚህ ቤት ምንም እንደማታገኝ እኮ አምነሃል። ምን እንደምታደርግ አላቅም። ተስፋህ ምን እንዲሆን አላቅም። ግን እዚህ ቤት ሽርፍራፊ ሳንቲም ወይም ገንዘብ አገኛለሁ እያልክ ስትመጻደቅ የምትወድህንና የምትሳሳልህን አንድ ብቸኛዋን ኤዱን እያጣህ ነው። ታይ እንደዛ እያልሽ አታሟርቺ ትሁት። ኤደን የኔ ብቻና ብቻ ናት። ማንም ሊቀማኝ አይችልም። እንግዲያውስ ጠብቅ። አንተ ገንዘብ ስታሳድድ እሷ የራሷን ህይወት መርጣለች። ለምንድን ነው ስልክ ያላነሳችልህ? በጥፋትህ ይቅርታ ብለህ ካሁን በኋላ ከእሷ ጋር አብራችሁ መኖር አለባችሁ። እኔ እኮ ገንዘብ የለኝም። እሷን የማኖራት እንዴት ነው? ገንዘብ የግድ ማግኘት አለብኝ። አሁን ደዌና ይቅር አባቤኝ። እኔማ አልደውልም። ዛሬ እንደዚህ ደውዬ አንተ መሆንህን ብታውቅ ነገ የሆነ ነገር ቢፈጠር እንኳ ስልኬን አታነሳልኝም። አየህ ዳኒ፣ ይሄን ማመዛዘን አለብህ። አባዬ በፍጹም ላንተ ክፉና እንትን አያስብም። አሁን ላይ ግን ሌላ ያሰባችሁትን ድራማ ባላውቅም ከዚህ በላይ አባዬን ባትፈታተኑ ደስ ይለኛል ብላ የመጨረሻ ንግግር ተናገረች። ዳኒም ከኤዱ ጋራ በመለያየቱ እያንገበገበውና እያቃጠለው ሳለ ቲና አሁን ደግሞ ገንዘቧን ተቀብላ ዳኒ ሽምጥጥ አድርጋ ከርታ ካሌብን በመርዝ ድፍት አደረገችው። አባባንም አሁን ቀጥላል። እንዲሁም ደግሞ ትሁትንም እደፋታለሁ እያለች ስትፎክር ነበረ። የቲና መጨረሻ ምን ይሆን? አባባ የቀርማት ይሆን? ካሌብ እንኳን አንዴውኑ። እንግዲህ ዳኒም ደግሞ አሁን ላይ ተስፋ ቆርጧል። ልክ እንደ ቲና ከባድ ስህተት ይሰራ ይሆን ወይስ ቀጥ ብሎ ወደ ኤደን ጋር ሄድ ይሆን የሚለውም በጉጉት የምናይ ይሆናል። ውድ ሌላ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣዩ ፓርት በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።